በቀል ነው። ለምን መሰለሽ? ንዴት ነው። በፊት ከሷ ጋር እያለ ይሄ ልጅ ምንም የለውም አይደለም። ከቤት አልገባሽም ዙዘርን የምልሽን በቀል ነው ልጅቷ። በየሆነ ነገር ዙዘር ከሱ ጋር ተኝታለች። በቃ በየሆነ ነገር ከሱ ጋር ተኝታለች። እኔ እንጃ ብሩኬ አያደርገውም፣ እግዚአብሔርን አያደርገውም። እሱ እኮ አውቆ አድርጎ አይደለም እኮ ዙዘርዬ፣ ገብቶሻል? እሱ አውቆ ግን አላውቅም እንጃ። ዙዘር እመብርሃንን አያደርገውም። ብሩኬ አልተኛምም፣ አብሯትም አልሆነም። ውሸቷ ነው። ልጅቷ ሌባ ናት። እሺ ምን እኔ የምለው ማለት ነው እግዚአብሔርን በጣም ያስጠላል። ቆይ እኔ የምለው ሀይሚዬ ትቀበል ወይ አትቀበል? እኔ ግራ የገባኝ ነገር ይሄ ነው። እሷ እኮ ማመን እንትን አላት። አትቀበልም። እሱ እኮ ግራ ገብቶታል። ምንም ወራው ዝም ብላ ውስጥ ቁጭ ቆመች። ላኪን እኮ አሁን ታውቃላችሁ እሱ ምንም ሳያውቅ ወላሂ አድርጎ እንትን ይላል። ለምን መሰላችሁ? አንድ ልጅ አለች እንደዚህ ድሮ ፍቅረኛ ነበረች፣ ጓደኛ ነበረች እና እሱ ሌላ ሲያዝ ምንም ሳያውቅ አብሮ ተኝታ ሱሪ ድረስ ጠቃርገ ከዛም በኋላ መጨረሻ ላይ ከሱ ጋር ተለያይቶ ላኪን ከሷ ጋር አልኖረም። እሱ አሁን እዚህ ናት፣ እዚህ ያለች ማለት ነው። እሱም ምንም ሳያውቅ በአፋ ነው ተናገረች። አስጠጥቼ ምንም ሳያውቅ በቃ የራሱ እንደ ሮማን ይሆናል። በቃ ሲያዝ ሱሪን አውጣ ሲል ሁሉም ነገር ያውቃል አለች። ላኪን ልጅቷ እኮ የኔ ውድ ይኸው እኔም እንዲህ ነው ያልኳት። ዙዘር አልገባኝም በእውነት አለች። አልገባኝም። ነገር ማረግ ንገሪ መጀመሪያ ፍቅረኛ ነበረች፣ ጓደኛ ናትና ፍቅረኛ ነበረች። ከዚያም በኋላ እሷን ትቶ ሌላ አፈቀረ። ሌላ ጋር ሲኖር እልክ ያዘች እና መድኃኒት አስጠጣች። እኔ ሚሊዮን ሁሉም ነገር ያደርጋል አለች። ሲሪያን አውጣ ሲል እሺ ብሎ ምንም ነገር ከዛም በኋላ ከኔ ጋር ተኛ። ምንም የሚያውቅ ጉዳይ ነገር የለም። ሁሉም ፎቶ አንስቼ ለሷ ስልክ ሁሉም ነገር የሚያውቀው ነገር የለም። ሚላ ቁርአን ይዛ ነው የማለት ደግሞ ሙስሊም ከኛ እኮ ቁርአን ይዛ አሁን ምንም ነገር እሱ ፎቶ አንስቼ እሱን አብሬተኝቼ ምን ሲል ምንም ያኔ እሱ ሮማን ሆኖ ያወራላል። ከዛን ከስንት ቀን በኋላ ከ3 ወር በኋላ ሜዲካል እንትን ሲያደርግ እርጉዝ ነኝ። ከዛም በኋላ እርጉዝ የሱ ልጅ ነው የኔ አይደለም ሲሉ በኋላ ላይ እሷ ወለደች። ልጁ ላኪን የሱ ሆነ። ላኪን እሱም ከሷ ጋር ነው እቺ ጋር ተለያየ። እሷ አሁን እዚህ መጣ ስራ እየሰራች ነው። ልጁ እናቱ ጋር እሷ እናት ጋር ምንም ያልሽን ነገር ያደርጋል። ለምን ስለመዳን ስለምትቱ እንደሮማን አንቺ የምታደርግ አንቺ ራስሽ ስንቶቹ ናቸው? ብዙ አይነት መድኃኒት አለ እንጂ እኔም ይሄንን ተጠራጥሬያለሁ። የሆነ ነገር አደርጋለች እየተባለ ነው እንጂ አሁን ለምሳሌ አንድ ሰው እልክ እኮ እልክ ቀላል አይደለም። ስንት ነገር ላይ እሱ ሚዲያ ላይ ወጥቶ ጥሩ ሁናልኝ አይደለም እየተለያየው ምናምን ብሎ ነበር እሷ እልክ ይዛለች። ለዚህ ነው እልክ ተጠቅማለች። ውስጥ ስለገባች ዙዘርዬ እልክ ውስጥ ስለገባች በቃ እሱ ምንም በኖርማል ሆኖ ነው። እሱ ደግሞ ብዙ ሰው አያውቅም የሚባለው እሷ አያውቅም የሚባለው ምንም አያውቅም አለች። ምንም ነገር እሱ የሚለው አለች ለእናቷ ለአባት 9 ቤተሰብ እሱ ተወልዳ ሲወለድ ልጁ የሱ ሆነ። እሱ አሁን ጠፍቶ ሱዲ እሱ አሁን ወደዚህ መጣለች። እሱ አሁን ከእናትና ከአባቱ ከሄደ 3 ዓመት ይሄ ዙዘር ይሄ ነው ጉሩቴ አይማል የምለው ነው። ለዚህ ታያለሽ ደግሞ አንድ ወር ከ15 ቀን ከ20 ቀን ምናምን ነው የቀራት አይደለም ልትወልድ በእውነት 15 ቀን ነው ቀረ። ቆይ እናንተ 6 ወር ከተባለ ስንት ጊዜው ነው እኮ? 7 ወር ልትጨርስ ነው እኮ አሁን እኮ 7 8 9 2 ወር ነው የቀረው ምናምን ነው የሚቀራት አይደለም። አመሻችሁ። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴ ምን ጉድ ናት በፈጣሪ ስም። እኔ እንጃ እግዚአብሔር ለእነዚህ ልጆች ምን
ደግሞ አንደኛ በጣም ተልኮ ያላት ናት። ምን አለች መሰለሽ የተረዳሁት ነገር የእሱን የቡርኬን ህይወቱን ልትበጠብጥ የመጣች ናት። ምን አለች መሀል አካባቢ ላይ እኔ ምን በድዬሻለሁ ከአንቺ ጋር ስንለያይ በሰላም አይደለም ወይ የተለያየ ነው ስትለው ኧረ እባክህን እሱን ልታነሳ ፈለግክ እንዴ? እንዴት እንደበደልከኝማ አንተ ታውቀዋለህ ነው ያለችው። ይህን ማለት እሱ የእሱን ህይወትን ምስቅልቅልቅ ታወጣ እየተበቀለችው ነው እግዚአብሔር ጥር ውስጥ እየገባ መድኃኒት ከተናገረ በኋላ ነው መጠራጠር የጀመረ። የምር ለሱ ነው የመጣችው እና ምን አይነት ደግሞ መጨረሻ አካባቢ እኮ ዛተች እኮ ደነዝ እቺ ቆሻሻ ግን አንድ ሆኖ አሁን ያለ ጨረቃ ፋሚሊ አንድ ሆኖና ነው ሰብስክራይብ ማታደርጓት ጠገበች እኮ 10,000 ገብታለች በዛ ላይ በጣም ነው ያገበች። መድኃኒቱ ከየት እንደገዘች ብቻ መጠየቅ ነው የእሷ ጓደኛ። በእውነት ምንም ሆኖ ምን እንደተገዛ መድኃኒቱ ብቻ መጠየቅ። መድኃኒቱ ማለት የምን መድኃኒት ታዲያ? መድኃኒት አስጠጥታለች ብላለች አይደል? ጓደኛ በዛን ጊዜ እሱም ሊሆን ይችላል። ምን አለች? በዚህ ልክ እኮ ልጅቷ ማለት ነው ማሬ፣ በዚህ ልክ ልጅቷ ልጁ ያንተ ነው ብላ ገደል ያስገባል። እልክ ገደል ያስገብሻል። ቁርአን ቀርታ ሙስሊም ሆና የሰገደች እንዲህ ያደረገች ወላሂ ምን እልህ ነው ማሬ። አባታ ያሰግዳ። አባታ እኮ መስኪን ነው የሚያሰግደው። እግዚአብሔርን ተልኮ ነው ማሪ ታስታውቃለች። ተልኮ ነው ውዴ። ይሄ ልጅ በቃ ወጥመድ ውስጥ ነው እኮ ያስገባችሁ። ወጥመድ ውስጥ ገብቷል እኮ ብሩኬ። አንዴ እቺ ልጅ ማለት ነው ለእሷ የምትከፍላት ልጅ አለች፣ ከኢትዮጵያ ውጭ ያለች ልጅ ብላለች። ጓደኛዋ የራሷ ጓደኛ ስትቀበል ስልክ ስትደዋወል እሰማለሁ አለች። እሷን ለምን አያገኟትም? እነ ብሩኬ ለምን እሷንም አያገናኟትም? እስቲ ቤትን ታታባኒ ይርጋቸው። በቃ እኔ መጨረሻ ሃይሚዬ ይኛላለች። እኔ ግን ወይኔ እንደዛ ስትል ደነገጥኩ እኮ። አፍቴ ራሱ ደነገጠና እኮ ነው ይዟት ይሄድ እኮ። አፍቴ ራሱ ደነገጠ። ብዙ እንዴት አያውቁም ብዙ ሰዎች። አሁን እስቲ ማንም ጠይቁ ስለ መድኃኒት ብዙ ሰው አይደለም እሱ ራሱ እንደ ኖርማል ነው